ተናግዶቱ ለአብርሃም ከጌራራ ወደ ፍልስጤም ከፍልስጤም ወደ ጌራራ የመሰደዱን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድነው ቢሉ የአብርሃም አባት ታራ ይባላል። ጣዖት ጠራቢ ነበር። ከዕለታት በአንድ ቀን ይህንን ጣዖት ሸጠና ብሎ አብርሃምን ገበያ ሰደደው። ከጎዳና ላይ እያለ ራበው፣ ጠማው። ጣዖቱን ራበኛ ብላኝ፣ ጠማኛ ጠጣኝ አለው። ዝም አለው። ይህም ባይሆን ሻጫውተኝ አለው። ዝም አለው። አብርሃምም ከገበያ ደረሰና ዓይን እያለው የማያይ ጆሮ እያለው የማይሰማ አፍ እያለው የማይናገር አምላክ ከዚህ ጋር አለላችሁና ግዙ እያለ ይጮህ ጀመር። የሚያውቁት አብርሃም አበደ እንዴ ምን ነካው እያሉ ዘብተውበት ሄዱ። የማያውቁት እሱ ያዋረደውን አምላክ ምን ዋጋ ያወጣልኛል ብሎ ቀድሞውኑ ይዞት መጣ ብለው ትተውት ሄዱ። ተመልሶ እኔ ባላውቅ ነው እንጂ አንተስ በዕለተ ሰሉስ የተፈጠርክ እንጨት አይደለህም ብሎ በድንጋይ ቀጥቅጦ ሌላ አምላክ መፈለግ ጀመረ። መጀመሪያ ነፋስ ረቂቅ ነው፣ የሚሄድበት አይታወቅም፣ ኃያል ነው፣ ባሕር ይገስጻል፣ ዛፍ ያናውጣል ብሎ እስኪ ነፋስን ላምልክ ብሎ አሰበ። ቢመረምረው ቤት፣ አረፍ፣ ጠፈር፣ ደፈር ሲከለክለው አይቶ ይህም አይሆንም አለ። እሳት ረቂቅ ነው፣ አይያዝም፣ ኃያል ነው፣ እርጥቡን ከደረቅ ደረቁን ከርጥብ ያቃጥላል፣ ይህን ላምልክ ብሎ አሰበ። ቢመረምረው በውሃ ሲጠፋ እርሻ ገደል ሲከለክለው አየ። ይህም አይሆንም አለ። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል፣ የበረደውን ያሞቃል፣ የረጠበውን ያደርቃል፣ ይህንን ላምልክ ብሎ አሰበ። ሲመረምረው መዓልትና ሌሊት ሲፈራረቀው ደመና ሲጋርደው አይቶ አምላከ ፀሐይ ተናበበኒ አለ። በዚህን ጊዜ ከአብርሃም ዘር ከእመቤታችን ይወለድ ዘንድ ነበረውና ሃይማኖቱን ለማጽናት አብርሃም አብርሃም ጻእም ብሔርከ ወተፈለጥ ማዝማዲከ ብሎታልና የመሰደዱን ዋጋ የምታሰጭው አንቺ ነሽ አለ። አንድም አስበ አፍቅሮቱ ሰብአ አስበ ተወክፎቱ ነግደ ይላል። ሰው የመውደዱን እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድነው ቢሉ አብርሃም ከተመሳቀለ ጎዳና 4 በራፍ ያላት ድንኳን ሰርቶ የወጣውን የወረደውን ያለፈውን ያገደመውን ሲቀበል ይኖር ነበር። ሰይጣን በዚህ ቀንቶበት ከዕለታት በአንድ ቀን ግንባሩን ገምሶ ደሙን አፍሶ የኒቢጤ መስሎ ሄዶ ከጎዳና ተቀምጦ እንግዳ ሲመጣ ወዴት ትሄዳለህ ይለዋል። ከደጉ ከአብርሃም ቤት ይለዋል። የቀድሞ አብርሃም መስሎሃል? እነሆ እኔ ያበላኛል ያጠጣኛል ብዬ ብሄድ ይኸው ግንባሬን ገምሶ ደሜን አፍሶ ልብሴን ገፎ ሰደደኝ፣ አትሂድ፣ እኔን ያገኘ ያገኝሃል እያለ እንግዳ ከለከለበት። አብርሃምም ማይደ እግዚአብሔር ያለ ምስክር ይቀርባል ብሎ 3 ቀን ጦሙን አደረ። ሥላሴ ሩሩሃን ናቸውና በእንግዳ ልማድ በአረጋዊ አምሳል ሄደው ከደጁ ተቀመጡ። አብርሃምም ሊቀበላቸው እየሮጠ ወጣ። በቀረበም ጊዜ ወደ ምድር ሰገደ። አቤቱ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ከቤቴ ገብታችሁ ጥቂት ረፉ፣ እግራችሁን ታጠቡ አላቸው። አቤቱ ባሪያህን አትለፈኝ ብሎ አንድነቱ፣ ከቤቴ ገብታችሁ ጥቂት ረፉ ብሎ ሦስትነታቸውን ተናገረ። ሥላሴም አዝለህ አግባን አሉት። ጽንዓ ፍቅሩን ለማጠየቅ ነው። አንዱን አዝሎ ሲገባ 2ቱን ገብተው አግኝቷቸዋል። ሦስትነታቸውንም አውቆ ሳራን 3 መስፈሪያ ዱቄት አምጥተሽ በአንድ አድርገሽ ጋግረሽ አምጪ ብሏታል። እሷም እንዳዘዛት 3 መስፈሪያ በአንድ አድርጋ አቅርባለች። ከዚህም በኋላ ላህም ሰውቶላቸዋል። ላሙን ባርከው አስነስተውለታል፣ ሕያዋን እንደሆኑ ለማጠየቅ። በዚህን ጊዜ ልጅ እንደሚወልድ ነግረው ሲሄዱ ከ3ቱ አንዱ የዛሬ ዓመት በእውነት ወደ አንተ እመጣለሁ፣ ሚስት ሳራ ልጅን ትወልዳለች ብሎ ተስፋውን ነግሮታል። ይስሐቅን ሳይወልድ አብርሃም ይባል ነበር፣ አበው ይሁዳን ማለት ነው። ይስሐቅን ከወለደ በኋላ ግን አብርሃም ተብሏል፣ አበ ብዙሃን ማለት ነው። መዓዛሁ ለይስሐቅ የለይስሐቅ የመሥዋዕቱን ዋጋ የምታሰጭው አንቺ ነሽ። መላእክት ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ሰይጣን ሰምቶ አብርሃምን ወዳጄ ወዳጄ ትለዋለህ እንጂ በስተርጅና የወለደውን
ተወራራሽ ተቆራራሽ የሌለውን አንድያ ልጁን ሰዋልኝ ብትለው እኮ አይሰዋልህም አለው። ጌታም የአብርሃምን ጽድቅ የሰይጣንን ሐሰት ለመግለጽ ገና በዱር ሳለ አብርሃም አብርሃም ሱእሊተ ይስሐቅሃ ወልደከ ዘታፈቅር፣ አብርሃም የምትወደውን አንድ ልጅህን ይስሐቅን ሰዋልኝ አለው። አብርሃምም ከቤት የወሰድኩት እንደሆነ እናቱ እያለቀሰች ታዳክመኛለች ብሎ በዚያው በዱር ባለበት በቅሎውን ጭኖ ሁለቱን አሽከሮቹን አስከትሎ እንጨቱን እሳቱን ወቅለምቱን አስይዞ 3 ቀን ተጓዘ። በሦስተኛው ቀን በሞሪያ አምደ ብርሃን ተተክሎ ተመለከተ። ከዚህ ሰዋልኝ ሲለኝ ነው ብሎ ብላቴኖቹን ከዚህ ቆዩን አላቸው። አነ ወወልድ የሰጊደነ ንገብ፣ እኔና ልጄ ከዚያ ሰግደን እንመለሳለን ብሎ እንጨቱን እሱ ይዞ እሳቱንና ቢላዋውን ለልጁ አስይዞ ሲሄድ እፀ እሬኢ እሳተ እሬኢ መጥባይተ እሬኢ አይቴ በጉ ለምሷ ኦ አባዬ እንጨቱን አንተ ይዘሃል፣ እሳቱንና ስለቱን እኔ ይዣለሁ። የመሥዋዕቱ በግ ወዴት ነው አለው። ምሥዋዕቱ ሰሃባሃሎ የአምር እግዚአብሔር አርምም ወልዴ ልጄ ዝም በል መሥዋዕቱን እግዚአብሔር ያውቃል አለው። ደርሰው ደንጊያውን ሲጠፈጥፍ መሠዊያውን ሲያመቻች አባዬ ፈጣሪህ ልጅን ሰዋልኝ ብሎሃል መሰለኝ አለው። ታዲያ ትጠቀምበታለህ እንጂ አትጎዳበትም አለው። እንግዲያውስ እኔ ሕፃን ነኝ አንተ ሽማግሌ ነህና ስፈራገጥ እንዳላስቆርጥህ እጄን እግሬን እሰረኝ። ደግሞም አባትና ልጅ አይን ለአይን ተያይተን ፈርተህ ራርተህ ትተወኝና ከፈጣሪ ጋር እንዳትጣላ በልቤ አስተኝተህ ፊቴን ወደ ምድር ደፍተህ ሰዋኝ አለው። ወአስከቦ በከብዱ ይላል። በልቡ አስተኝቶ ሰይፉን አንገቱ ላይ አሳርፋለሁ ሲል የአብርሃምን ቁርጥ ሕሊናውን ተመልክቶ አብርሃም አብርሃም ኢታውርድ እዴከ ላዕለ ይስሐቅ ቁልኤየ፣ በብላቴናው ላይ እጅህን አትዘርጋ የሚል ድምፅ ሰማ። ቀና ቢል ጻዕዳ በግ በዕፀ ሳቤቅ ታስሮ ተመለከተ። አይ ይህን ሰዋልኝ ሲለኝ ነው ብሎ ይስሐቅን ፈቶ ያንን ተቀብሎ ሰውቷል። ይህ ምሳሌ ነው። ይስሐቅ የዚህ ዓለም ምሳሌ፣ በግ የወልደ እግዚአብሔር ምሳሌ። ይስሐቅ በበጉ ምክንያት እንደዳነ ይህም ዓለም በጌታ ሞት ለመዳኑ ምሳሌ። አንድም ይስሐቅ የመለኮት በግ የትስብእት መጥባሕት ቢላዋ በጉን እንጂ ይስሐቅን እንዳላገኘው መከራም ትስብእትን እንጂ መለኮትን ላለማግኘቱ ምሳሌ። አንድም ይስሐቅ የጌታ ሕሊና አብርሃም የመቃብር ይስሐቅን አብርሃም በሕሊናው በሰዋው በሦስተኛው ቀን ድኗል። ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ለመነሳቱ ምሳሌ ነው። ዕፅ የመስቀል መጥባሕት የሥልጣነ እግዚአብሔር እሳት የመንፈስ ቅዱስ ሥጋ ዘአስተዳለወ መንፈስ ቅዱስ ነውና ሁለቱ ብላቴኖቹ የሁለቱ ወንበዴዎች ሲሄድ 3 ቀን ሲመለስ 3 ቀን 6 ቀን ይሆናል። የ6ቱ ሰሙነ ሕማማት ምሳሌ። በጉ ከሰማይ ወርዷል ያሉ እንደሆነ ከሰማያ ሰማያት ለመውረዱ ምሳሌ። ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከአብርሃም ዘር ለመወለዱ፣ ከዱር ተገኝቷል ያሉ እንደሆነ በሕቱም ድንግልና ለመወለዱ ምሳሌ ነው። ወሰዋስዊሁ ለያዕቆብ የያዕቆብ ሰዋስወ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ ጊዜው መሸበት። ከጎዳና ጥቂት እልፍ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ የወርቅ መሰላል ተተክላ ከምድር እስከ ጠፈር ደርሳ በላዋ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አይቷል። አፈፍ ብሎ ተነስቶ ዛቲ ኢቲ ወህታ ለሰማይ ዘይትሐነጽ ቤተ እግዚአብሔር፣ ይህ ቦታ እንዴት ያስፈራ! ይህ ቦታ የእግዚአብሔር ስፍራ እንጂ ሌላ አይደለም፣ የሰማይ ደጅ ናት ብሎ ትንቢት ተናግሮላት ዘይት አፍሶባት ሄዷል። ለጊዜው ከ48ቱ ምኩራባት አንዱ ታንጾባታል። ፍጻሜው ግን ድንጋዩ የትንቢተ ነቢያት ሰዋስው የእመቤታችን ያቺ በዚያች ድንጋይ ላይ ጸንታ እንደተተከለች እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ኦ ድንግል አምሳሎ ትንቢት ዘነቢያት እንዲል አንድም ሰዋስው የእመቤታችን ዙፋን የማህፀኗ ንጉሥ የወልደ እግዚአብሔር መላእክት ሲወጡባት ሲወርዱባት ማየቱ
መላእክት የእመቤታችን ማኅፀኗን ዓለም አድርገው 9 ወር ከ5 ቀን ፈጣሪያቸው ኢየሱስ ክርስቶስን ቅዱስ 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 እያሉ የማመስገናቸው ምሳሌ። ወናዛዚቱ ለዮሴፍ ዮሴፍን የምታረጋጊው አንቺ ነሽ። ይህስ እንደምንድን ነው ቢሉ ወአበዊነይ ቀደምት ቀኑ ላይ ለዮሴፍ አባቶቻችን በዮሴፍ ቀንተው ወሴጥዎ ለብሔረ ግብፅ ለግብፃውያን አሳልፈው ሸጡት። በምን ይቀኑበት ነበር ቢሉ የራሔል ሽታ መታሰቢያ እያለ ይወደው ነበርና ከፍቅሩ ጽናት የተነሳ 4 ኅብር 5ኛ ወርቀ ዘቦ ግምጃ ያለብሰው ነበርና በዚህ ይቀኑበት ነበር። ከዕለታት በአንድ ቀን አባዬ ሕልም አየሁ አለው። ምን አየህ አለው። 11 ነዶ እኔ ላይ ያስኩት ነዶ ሲሰግዱ አየሁ አለው። 11 ነዶ ወንድሞች ናቸው። በረሃብ ምክንያት ይገዙልህ ይሆናል። ልጄ እንግዲህ ወዲህ ሕልም አየሁ አትበል፣ ወንድሞችህ ይጣሉሃል አለው። ዳግመኛም አባዬ ሕልም አይቼ ተርጉምልኝ አለው። ልጄ ሕልም አየሁ አትበል አላልኩህም አለው። ይኸውም አልቀረም ይተረጉምለታል። እስኪ ምን አየህ ንገረኝ አለው። 11 ከዋክብ ፀሐይ፣ ጨረቃ በእኔ በኩል ላለው ኮከብ ሲሰግዱ አየሁ አለው። ፀሐይ እኔ አባትህ ነኝ፣ ጨረቃም እናትህ ናት፣ ከዋክብትም ወንድሞችህ ናቸው። በረሃብ ምክንያት ወደፊት እንገዛልህ ይሆናል አለው። ምነው እናቱማ ያን ጊዜ ሞታ የለም ቢሉ ብትኖር የሚገዛ ስለሆነ አንድም ሞግዚቷን ቆጥሮ በዚህ ይቀኑበት ነበር። ከዕለታት አንድ ቀን ለወንድሞች ስንቅ ሰጥተህና ብሎ ሰደደው። 3 ቀን ፈልጎ አጣቸው። ጦሙን አደረ። በ3ኛው ቀን አንድ ሰው አገኘ። አይቴ ርእዩ አሃዌ ወንድሞቼን አይታቸዋል አለው። ትናንትና ቴምናታ ውለው ነበር፣ ዛሬ ወደ ዶታይን እንሰማራለን ሲሉ ሰምቻቸዋለሁ። የዶታይንን ጎዳና እየጠየቅ ሂድ አለው። ሲሄድ ገና ከሩቁ አሻግረው አይተው መጻ ዝኩ ሐላሜ ሕልም ኑ ንቅትሎ ንርአይ ሕለሚሁ ያ ሕልም አየሁ የሚለው ግብዝ ወንድማችን እነሆ መጣ፣ ኑ እንግደለው፣ እስኪ ከሞተ በኋላ ተነስቶ ይገዛን እንደሆነ እናያለን ብለው ወደሱ እየሮጡ ሄዱ። እሱ የናፍቆት መስሎት ወደ እነሱ እየሮጠ ሄደ። የያዘውን ስንቅ ተቀብለው አንዱ በጥፊ አንዱ በቡጢ አንዱ በጡጫ አንዱ በርግጫ ይመቱት ጀመር። ሮቤል ይህ ልጅ አጥንታችን ፍላጭ የሥጋችን ቁራጭ ነውና አንግደለው፣ የክረምት ውሃ የሚቆምባት ጉድጓድ አለች፣ ከዚያ እንጣለው አላቸው። እንዲህ ማለቱ ሮቤል ከአባቱ ቅብት ደርሶ ነበርና ሰርቄ ወስጄ መታረቂያ ይሆነኛል ብሎ ነው። አንድም ከብት የሚመልሱት በተራ ነው። ያመጣላቸውን ስንቅ ሲበሉ የሮቤል ተራ ደረሰ። ሊመልስ ሄዶ ሳለ እስማኤላውያን ነጋዴዎች መጡ። ይሁዳ የይሁዳ ፊት አውራሪ ነውና ይህ ልጅ የአጥንታችን ፍላጭ የሥጋችን ቁራጭ ነው፣ ብንገለውም አንጠቀምም፣ ይልቅስ እንሽጠው አላቸው። እነሱም ተስማምተው ለእስማኤላውያን ለ20 ብር ሸጠውታል። ምን ነው ለ30 ብር አይደለም ቢሉ የሚዛን ደግነት ነው። በእነዚህ 20 በእነዚያ 30 ይሆናልና። ያን ጊዜ ስምዖን ይህ ኮብላይ ባሪያ ነው፣ እንዳይከዳችሁ በደንብ ጠብቁት ብሎ በጥፊ መቶታል። ወዲያው ልብሱን አስቀርተው 2 ጠቦት አርደው ልብሱን ደም ቀብተው ርኢ ለመክዳኑ አባታችን ዮሴፍ ወደኛ ሰደው ኖሯል፣ ይህ ልብስ የዮሴፍ ልብስ ይመስላል አሉት። አዎ ስንቅ አድርሰህ ና ብየው ሰድጀው ነበር፣ አርዌ እኩ ይበሉ ወልድየ ልጄ ክፉን አውሬ በልቶታል እያለ ያለቅስ ጀመር። ይህ ምሳሌ ነው። ዮሴፍ የጌታ ይሁዳ የይሁዳ ስምዖን የጸሐፍት ፈሪሳውያን። አንድም ዮሴፍ የመለኮት ልብስ የትስብእት ደሙ ልብሱን እንጂ ዮሴፍን እንዳላገኘው መከራም ትስብእትን እንጂ መለኮትን ላለማግኘቱ ምሳሌ። እንዲህ ስለሆነ ግን ምሳሌ ዘይሐጽጽ ነው። ዮሴፍ ከልብሱ እንደተለየ መለኮት ከትስብእት የተለየ አይደለምና ወሶበንም የስል ዘንተ ምሳሌ ኢይምሰልክሙ ዘንፈልጦ ለመለኮት እምትስብእት በከመ ተፈልጠ ዮሴፍ እምልብሱ እንዲል። አንድም ዮሴፍ የጌታ ዮሴፍ
ሕያው በግብፅ ምውት በከነዓን እንደሆነ ጌታም ምውት በሥጋ ሕያው በመለኮት ነውና ስምዖን ዮሴፍን በጥፊ እንደመታው ፈሪሳውያንም ጌታን በጥፊ መተውታልና እስማኤላውያን ወስደው ለጲጥፋራ ለ30 ብር ሸጠውታል። ሕያውን ተቀብለው 10ሩን በቀረጥ ተቆጥረውበታል። እሱም ደግነቱን ጥበቡን ተመልክቶ የውስጥ ጉዝጉዙ የሜዳ ንስንሱ ባንተ ይሁን፣ ሀብቴ ንብረቴ በእጅ ይሁን ብሎ ሾሞታል። ወሃሎ እግዚአብሔር ምስሌሁ እግዚአብሔር በረድኤት በበረከት ከሱ ጋር ነበረ። ዋዳኖም ኩሉ ምንዳቤሁ ከመከራ ሁሉ አዳነው። ይህስ እንደምንድነው ቢሉ ወወደየት አዕይንቲሃ ብእሲተ ጲጥፋራ ላዕለ ዮሴፍ እንዲል ዮሴፍ እጅግ መልከ መልካም ነበረና የጲጥፋራ ሚስት ሲወጣ ባቱን ሲገባ ደረቱን እያየች በሐጸ ዝሙት ተነደፈች። ባገኘችው ቁጥር ከኔ ጋር ተኛ ተድላ ደስታ እናድርግ እያለች ትዘበዝበው ነበር። እሱ ግን ሁልጊዜ እምቢ ይላት ነበር። ከዕለታት በአንድ ቀን ጲጥፋራ በሌለበት ገንዘብ ለመቁጠር ግምጃ ለማናፈስ ዮሴፍ ከዕቃ ቤት ገብቶ ሳለ አንተ ባሪያ ዛሬ ግን ከኔ ጋር ካልተኛ አልለቀኩህም ብላ ተራምዳ ያዘችው። ነጥቄ እሄዳለሁ ሲል ልብሱ ከወደ ኋላው ተቀደደ። ብታፍር የእሷን ከወደፊቷ ልብሷን ቀዳ ብላ ጮኸች። ጎረቤት ተሰብስበው መጥተው ምን ሆንሽ ምን አጋጠመሽ አሏት። ባሪያ የሚገዛ ሰው መልከ ክፉውን ጸጉረ ከርዳዳውን አፍንጫ ጎራዳውን አይቶ ይገዛል እንጂ ከሱ የበለጠ መልከ መልካም ወጠምሻ ጎረምሳ ገዝቶ ይኸው ልድፈርሽ አለኝ አለቻቸው። አሕዛብ ፍርድ ጠንቃቆች ናቸውና አይ ነገሩስ አይመስልም፣ ፈቃድ ያንቺ ይመስላል። ያንቺ ልብስ ከወደፊት የሱ ልብስ ከወደ ኋላ ተቀዷል። ዳሩ ግን አንቺ ከምታፍሪ ይህ መጻተኛ ቢያፍር ይሻላል ብለው አስረው አቆዩት። ጲጥፋራ ሲመጣ ነገሩት። እሱም የቅናት የለው ጽናት እንዲሉ እንዲህ አያደርግም ሳይል ከፈርዖን እስር ቤት አስገቡት ብሎ አስገባው፣ አሳሰረው። እስረኞች ቀደም ብሎ የመጣላቸውን ምግብ እየተሻሙ እየበሉ ሳይጠግቡ ያድሩ ይውሉ ነበር። ዮሴፍ ግን እስር ቤት ከገባ ጊዜ ጀምሮ አቆይተን እንብላው እያላቸው አንድ ጊዜ አቆይተው ቢበሉት በርክቶላቸው እራታቸውን ጠግበው ለምሳቸው ተርፏል። የእስር ቤቱ ኃላፊ የዮሴፍን ጥበቡን ደግነቱን አይቶ አንተ ሰው አንተ ከገባህ ጊዜ ጀምሮ እስረኞቹ በበረከት ጠግበው ያድራሉ። እሊህን እስረኞች በዚህ ጊዜ እህል ቅመሱ፣ በዚህ ጊዜ ውጡ፣ በዚህ ጊዜ ግቡ፣ በዚህ ጊዜ ፀሐይ ሙቁ ብለህ እንድታዝ ሾሜሃለሁ ብሎ በእስረኞቹ ላይ ሾሞታል። ይህ አደረ ዮሴፍ ዘእንበለ ሲመት ያሰኘው ቅሉ ይህ ነው። ወዋቦ ሞገሰ በግብፅ ንጉሥ በፈርዖን ዘንድ ሞገስን ባለሟልነት እግዚአብሔር ሰጠው። ወጥበበ በቅድመ ፈርዖን ንጉሠ ግብፅ ሕልምን መተርጎምን እግዚአብሔር ገለጠለት። ይህስ እንደምንድነው ቢሉ የፈርዖን ሥጋ መልከኛ ጠጅ አሳላፊ ከዚያ እስር ቤት ታስረው ነበር። ዮሴፍ ከውጭ ቆይቶ ሲገባ እነዚህ እስረኞች አዝነው ተክዘው አገኛቸው። አሰሩ ለልብ ብሩህ ገጽ ወም ከመይቴክዝ ልብ ይደምን ገጽ እንዲል ምን ሆናችሁ አዝናችኋል ተክዛችኋል አላቸው። ሕልም አይተን የሚተረጉምልን አተን ነው አሉት። ሕልምን የሚተረጉም እግዚአብሔር የገለጠለት ነው፣ እስኪ ንገሩኝ አላቸው። መጀመሪያ ጠጅ አሳላፊው ይነግረዋል። 3 የወይን ዘለላ አግኝቼ በጌታዬ ጽዋ እየጠመቅሁ ለጌታዬ ሳሳልፍ አየሁ አለው። 3 ዘለላ 3 ዕለታት ናቸው። ፈርዖን እስከ 3 ቀን አዳራሽ ይገኛል፣ ከፍርድ ይቀመጣል። በአንተ እግር የተሾመው አጥፍቶ አንተ አልምተህ ትገኛለህ። እሱን ይቀጠዋል፣ አንተን ግን ወደ ቀደመው ሥራህ ይመልስሃል። ነገር ግን ቀድሞ ዕብራውያን ወንድሞቼ በግፍ ሸጠውኛል፣ ዛሬ ደግሞ ግብፃውያን በግፍ አሳስረውኛል። አዘክረኒ በቅድመ ፈርዖን እግዚእከ፣ ይህ ቸርነት በተደረገልህ ጊዜ እኔንም ከንጉሥ አሳስበህ ከዚህ እስር ቤት አውጣኝ አለው። ሁለተኛውም ሥጋ መልከኛው ለጓደኛው እንደተረጎመለት ለሱም የሚተረጉምለት መስሎት እኔም አዝማደ መባልዕት በ3 እንቅብ ደራርቤ በራሴ ላይ ተሸክሜ አዕዋፍ እየተነጣጠቁ ሲበሉ ታየሁ አለው።
ሶስት እንቅብ 3 ዕለታት ናቸው። ፈርዖን እስከ 3 ቀን አዳራሽ ይገኛል፣ ከፍርድ ላይ ይቀመጣል። ፍርዱ ሲታይ በአንተ እግር የተሾመው አልምቶ አንተ ግን አጥፍተህ ትገኛለህ። እሱን ይሾመዋል፣ አንተን ግን ይቀጣሃል። አዕዋፍ እየተነጣጠቁ ሲበሉት ማየትህ ንጉሥ የገደለውን አንበሳ የሰበረውን የሚቀብረው የለምና አዕዋፍ ስጋህን እየተነጣጠቁ ይበሉሃል አለው። ይኸውም አልቀረም። በሦስተኛው ቀን ፈርዖን አዳራሽ ተገኘ፣ ከፍርድ ላይ ተቀመጠ። ስለምን ቢሉ አሕዛብ የተወለዱበትን ቀን ያከብራሉ። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ፣ አንድም በዚህ ቀን ተወልደን ለእንደዚህ አይነት ማዕረግ ደረስን ሲሉ፣ መኳንንቱን እንደምን ውላችኋል አላቸው። ንጉሥ ሺህ ዓመት ንገስ፣ መልካም ውለናል። ነገር ግን የቀደመውን ጠጅ አሳላፊ የዛሬውን ሥጋ መልከኛ ለሹመት የቀደመውን ሥጋ መልከኛ የዛሬውን ጠጅ አሳላፊ ደግሞ ለቅጣት ሰጥተናል አሉት። ለካ እንዲህ ያሳምተውኛል ብሎ በሰይፍ አስመትቷቸዋል። ንጉሥ የገደለውን አንበሳ የሰበረውን የሚደፍር የለምና አዕዋፍ እየተነጣጠቁ በልተዋቸዋል። እነዚያንም ሾሟቸዋል። ይህ በተደረገ በ2 ዓመት ውስጥ ፈርዖን ሕልም አይቶ የሚተረጉምለት አጥቶ አዝኖ ተክዞ ሳለ ያ ሰው መጣ። አዝኖ አየው። ንጉሥ ምን ሆነ አዝነሃል አለው። ሕልም አይቼ የሚተረጉምልኝ አጥቼ አለው። እዜከራ ለኃጢአቴ አለ። ገና አሁን ኃጢአቴን አሰብኳት አለው። እኔ ባሪያህ በኃጢአቴ ታስሬ ሳለሁ ጲጥፋራ ያሳሰረው ዮሴፍ የተባለ እስረኛ አለ። እኔ ሕልም አይቼ ተረጎመልኝ፣ ተደረገልኝ። ጓደኛዬም ሕልም አይቶ ተረጎመበት፣ ተደረገበት። ንጉሥ አሁንም ከሱ በቀር የሚተረጉምልህ አታገኝም አለው። እንግዲያውስ ራሱን ላጭታችሁ ጥፍሩን ቆርጣችሁ ልብሱን ገላውን አጥባችሁ አምጡልኝ አላቸው። ጎስቋላ ነገር ከንጉሥ ፊት አይቆምምና ገላውን አጥበው ጸጉሩን ላጭተው ጥፍሩን ቆርጠው ካባ አልብሰው አመጡለት። አንተ ሰው ሕልም አይቼ ትተረጉምልኝ ብዬ ነው አለው። ንጉሥ ሕልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ብሎ በሃይማኖት ይነከዋል። ከዚያ አስቀድሞ ፈርዖን እግዚአብሔርን አያውቁ ነበርና በል ንገረኝ አለው። 7 ያማሩ የወፈሩ ላሞች ዘባራያ ሆን ሰናይ ይላቸዋል ከአንድ ባህር ወጥተው ወዲያ ማዶ ሲሰማሩ 7 የከሱ የኮሰሱ ላሞች ከአንድ ባህር ወጥተው እነዚያን ውጠዋቸው ከቀደመ ክሳታቸው ሳይለወጡ 7 ያማሩ የለመለሙ ገብሶች ዘባራያ ሆን ሰናይ ይላቸዋል ከአንድ ዛፍ ስር ሲወጡ እንደዚሁ 7 የሰለቱ የደረቁ ገብሶች ደግሞ ከአንድ ዛፍ ስር ወጥተው እነዚያን ውጠዋቸው ከቀደመ ግብራቸው ሳይለወጡ አየሁ አለው። 7 የወፈሩ ላሞች የለመለሙ ገብሶች 7 ዓመት ጥጋብ ይሆናል። 7 የከሱ ላሞች የደረቁ ገብሶች ማየትህ 7 ዓመት ረሃብ ይሆናል። እነዚያ ውጠዋቸው ከቀደመ ግብራቸው ሳይለወጡ ማየትህ የ7ቱን ዓመት ጥጋብ የሚያስረሳ 7 ዓመት ረሃብ ይሆናል። ከአንድ ባህር መውጣታቸው እናንት ግብፃውያን በመስኖ ነዋሪዎች ናችሁና ከአንድ ዛፍ ስር ሲወጡ ማየትህ ይህ ሁሉ የሚደረገው በአንተ ዘመነ መንግሥት ነውና በእህል በከብት ማየትህ እግዚአብሔር ሰውን ሲጣላ እህል ከብት ነስቶ ነውና ግን እግዚአብሔር መልካም አድርጎልሃል። ጥጋቡን ወደፊት ረሃቡን ወደ ኋላ አድርጎት ቢሆን መልካም አልነበረም አለው። ለዚህ ታዲያ ምን ይበጀኛል አለው። ብልህ ሹም አስተዳዳሪ መጋቢ መሾም ነው። ወርቅ ብር በሚገበርበት በምትኩ እህል፣ ላም በሬ ፈረስ በቅሎ ልብስ ሸማ በሚገበርበት በምትኩ እህል መቀበል ነው። ሰው በዘመነ ጥጋብ ጊዜ ወርቅ ብር፣ ላም በሬ ፈረስ በቅሎ ልብስ ሸማ ገብር ከሚሉት ይልቅ እህል አምጣ ቢሉት ይወዳልና አለው። ወሴሞ ላለ ኩሉ ግብፅ ወመገቦ ላለ ኩሉ ቤቱ ወአልቦ ዘይጠበብ እምኔከ ካንተም የሚራቀቅ የለም። ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግሥቴ ከወንበሬ በቀር የሚበልጥህ የለም። ሁሉ በእጅ ይሁን ብሎ ሐቲም ቀለበቱን አስሮ ከመደቡ አስቀምጦ ኢል አብሪል ብሎ ሾሞታል። ይኸውም አዋጅ አዋጅ ስማ ስማ ባሪያ የነበረ ዮሴፍ ከበረ ማለት ነው።
ስሙንም እስፍንቶፎኒ ብሎታል። መዝገበ ጠቢባን ሊቀ ማእምራን ማለት ነው። ግብፅን 3 ቀን በፈረስ በሰረገላ አስቀምጦ በመሳፍንት በመኳንንት አሳጅቦ አዙሮታል፣ አስጎብኝቶታል። ከዚህም በኋላ ዮሴፍ ወርቅ ብር ከሚገበርበት በምትኩ እህል፣ ላም፣ በሬ፣ ፈረስ፣ በቅሎ ከሚገበርበት በምትኩ እህል፣ ልብስ፣ ሸማ ከሚገበርበት በምትኩ እህል እየተቀበለ የማይነቅዘውን በሪቅ በጎተራ እያደረገ የሚነቅዘውን እያስፈጨ እያስቦካ ኖራ እያሰራ በዚያ ውስጥ አኑሮታል። ወመጻ ረሃብ ለብሔረ ግብፅ በግብፅ ጽኑ ረሃብ ሆነ። ወበከነዓን አቢይ ሕማም ይልቁንም በከነዓን ጸና። በግብፅ ውሎ መመገብ ሲሆን በከነዓን ደግሞ ውሎ ማደር ሆኗልና። ዋጡ ዘይሴሰዩ አበዊነ አባቶቻችን የሚመገቡት አጡ። ወሰማ ያዕቆብ ከመቦ እክል በብሔረ ግብፅ ያዕቆብ በግብፅ እህል እንዳለ ሰማ። ሰፈሩ በመንገድ ዳር ነበረና እስማኤላውያን ሲያልፉ በግብፅ እህል አለ ሲሉ ሰምቶ፣ አንድም መልአኩ በግብፅ እህል አለ ልጆችን ሰደህ አሸምተህ አትበላም ብሎታልና። ወፈነዎሙ ለአበዊነ ቅድመ አባቶቻችንን አስቀድሞ ሰደዳቸው። ዮሴፍ ከአደባባይ ተቀምጦ ሳለ ወንድሞቹ ሄደው ዮሴፍን እጅ ነሱት። ወንድሞቹ እንደሆኑ አውቆ እሊህ ሰላዮች ናቸው፣ የአገሩን መጥበቅ መላላት፣ የሰውን መብዛት ማነስ፣ የሰራዊቱን ብዛት ሊሰልሉ የመጡ ናቸው፣ ያዟቸው ብሎ አስያዛቸው። እነሱም ደንግጠው እረ እኛ ሰላዮች አይደለንም፣ ሰላይ ከአንድ አገር አንድ ሰው ከአንድ አገር አንድ ሰው ተውጣቶ ይመጣል እንጂ የአንድ ሽማግሌ ልጆች 10 ሆነን እንለቅ ብለን እንመጣለን አሉት። ደግሞ ውሸታቸው። አንድ ሽማግሌ እንዲህ አብዝቶ አስተካክሎ ይወልዳል አላቸው። ንጉሥ ኧረ እንዲያውም 12 ነበርን አሉት። 2 ወዴት አሉ ቢላቸው አንዱን አውሬ በላው አሉት። ሞተ ዮሴፍ አሃዊሁ ነገርዎ ለዮሴፍ እንዳለ ባለቅኔ የዮሴፍን ሞት ለዮሴፍ ነገሩት ማለት ነው። አንዱን ከቤት ጥለኑ መጣን አሉት። በሉ እውነታችሁም ሐሰታችሁም የሚታወቀው ከቤት ጥለኑ መጣን ያላችሁት ወንድማችሁን ያመጣችሁ እንደሆነ ነው ብሎ ስምዖን የሚባለው ወንድማቸውን መያዣ አስቀረው። እስመ ውእቱ ጸና በቀዳሚ ተሰይጦቱ እንዲል ስምዖን በጥፊ መቶት ነበረና መለየትን እንዲህ ይቅመሰው ብሎ ዮሴፍስ እንዲህ አያደርግም ሀዳጌ በቀል ይቅርባይ ነው ብሎ ጠላት መውደድን ለማስተማር ሲሄድ ሲመለስ እንቅፋት እንዳያገኘው እንዳይንገላታ ነው። አንድም ከወንድሞቹ ይልቅ ሰውነቱ ከስቶ ቢያየው እስኪመለሱ ድረስ አርፎ ይሰንብት ብሎ ነው። ሹሙን አስጠርቶ በል አሸምተህ ወርቃቸውን በያቀማዳቸው ላይ አድርገህ ስደዳቸው አለው። እህሉን አሸምቶ ወርቃቸውን በያቀማዳቸው አድርጎ ሰደዳቸው። የአንድ ሽማግሌ ልጆች ናቸውና የአንዱን ስንቅ ሳያልቅ የአንዱን ስንቅ አይበሉም። ወርቃቸውን አንዱ አቅማዳውን ቢፈታ ወርቁን አገኘ። ደግሞም በበነጋው አንዱ አቅማዳውን ቢፈታ ወርቁን አገኘ። ገባተኒ ወርቄ ብሏል። ሁሉም ወርቃቸውን በያቁማዳቸው አግኝተውታል። ከአባታቸው ደርሰው እንደምን ሆናችሁ መጣችሁ አላቸው። አባታችን ደህና መጣን፣ ነገር ግን አገረ ገዡ መልካም መስለኑ አልታየኑም። እነዚህ ሰላዮች ናቸው፣ የአገሩን መጥበቅ መላላት፣ የሰውን መብዛት ማነስ ሊሰልሉ የመጡ ናቸው፣ ያዟቸው ብሎ አስያዘን። እረኛስ ሰላዮች አይደለንም። ሰላይ ከአንድ አገር አንድ ሰው ከአንድ አገር አንድ ሰው ተውጣቶ ይመጣል እንጂ የአንድ ሽማግሌ ልጆች 10 ሆነን እንለቅ ብለን እንመጣለን አልነው። ደግሞም ሐሰታቸው አንድ ሽማግሌ እንዲህ አስተካክሎ ይወልዳል አለን። እረ ከቶ 12 ነበርን አልነው። 2 ወዴት አሉ ቢለን አንዱን አውሬ በላው አንዱን ከቤት ጥለኑ መጣን አልነው። በሉ እውነታችሁም ሐሰታችሁም የሚታወቀው ከቤት ጥለኑ መጣን ያላችሁት ወንድማችሁን ያመጣችሁት ጊዜ ነው ብሎ ስምዖን መያዣ አስቀረው አሉት። ያዕቆብም የሄዳችሁበትን ሸምታችሁ መምጣት ሲገባችሁ 12 ነበር፣ አንዱን አውሬ በላው አንዱን ከቤት ጥለኑ መጣን ምን ያሰኛችሁ ነበር አላቸው። በሽልቻ የሄደ እህል አይበረክትምና እህሉ አለቀ። ሮቤል አባዬ ብንያምን ስጠንና ሄደን ሸምተን እንምጣ አለው። አይ ቀድሞ ዮሴፍን አውሬ በላው አላችሁኝ፣ ስምዖንን መያዣ አስቀረው አላችሁኝ።
ደግሞ ዛሬ አንድ የራሔል መታሰቢያ ቢኖረኝ ይህንን ልታሳጡኝ ነው? በሐዘን የተቀጠቀጠች ሰውነቴን ወደ መቃብር ታወርዷት ነው አለው። አባዬ ይዤው ባልመጣ የኔ 2 ልጆች አሉ፣ እነሱን ግደል አለው። የሞኛ አነጋገር። ይሁዳ ግን አባቴ ይዤው ባልመጣ መርገምህ ተመራምራ ታጥፋኝ አለው። የይሁዳን ነገር ሁልጊዜ ይቀበለው ነበር። አንተስ ባትል ረሃቡ ይገለው የለም? በሉ ይዛችሁት ሂዱ አለው። ነገር ግን ከነዓን ተሳስቶ የመጣውን ወርቅ ይዛችሁ ሂዱ፣ ደግሞም የከነዓን ማሩ ሽቱ መልካም ነው፣ ለንጉሡ እጅ መንሻ ይዛችሁለት ሂዱ አላቸው። ወሶበ ገቡ ዳግመ ለግብፅ አፍለጦሙ በነፍስቱ ዮሴፍ ለአዊሁ ወፈነወሙ ለአበዊነ ቅድመ ብሎ ነበርና ዳግመ አለ። ዳግመኛ ወደ ግብፅ በተመለሱ ጊዜ ዮሴፍ ለወንድሞቹ በግዙርነቱ አንድም በትራቱ አስረዳቸው። ሄደው እጅ ነሱት። ከቤት ጥለንው መጣን ያላችሁት ወንድማችሁ ይህ ነው አላቸው። አዎን አሉት። ወልድየ ይስሐልከ እግዚአብሔር፣ ልጄ ኃይል ይስጥህ አለው። ከሊህ ክፉ ወንድሞችህ ይሰውርህ ሲለው ነው። ዳህንኑ ዝኳ አረጋዊ አቡክሙ፣ ያ ሽማግሌ አባታችሁ ደህና ነው አላቸው። ደህና ነው አሉት። አባታችንን አመሰገነልን ብለው ደስ እያላቸው እጅ ነሱት። ሹሙን አስጠርቶ ወስደህ ከወንድማቸው አገናኛቸው ብሎ በጆሮው ሲናገረው አይተው ከነዓን ተሳስቶ በሄደው ወርቅ አስሮ ሊያግዘን ነው ብለው ንጉሥ እረ ከነዓን ተሳስቶ የሄደውን ወርቅ ይዘን መተናል አሉት። ወርቅ ክሙ ሰፈቲኒ ሰመርክዎ ወወሃብክዎ፣ ወርቃችሁንስ ፈትኜ ጠብሼ ለግብር አሳልፌዋለሁ። ወባሃቱ እግዚአብሔር ወሃበክሙ መድፍነ ህቡአ፣ ፈጣሪያችሁ የተቀበረ ልዩ ወርቅ ሰጥቷችኋል እንጂ አሁንስ አይዟችሁ ከወንድማችሁ ላገናኛችሁ ነው ብሎ ወስዶ ከስምዖን አገናኛቸው። ወዲያውኑ 3 ማዕድ ያሰራል። አንዱን ለሊቃውንተ ፈርዖን፣ አንዱን ለወንድሞቹ፣ አንዱን ለግብፃውያን። ግብፃውያን ዕብራውያንን ላም ጠባቂዎች እያሉ ይጸየፏቸዋልና ግብፃውያን ላም ያመልኩ ስለነበር ዮሴፍ ክብ ማዕድ አሰርቶ እሱ ከመካከል ተቀምጦ በሉ እንደ ትውልዳችሁ እንደ ዕድሜያችሁ ተቀመጡ አላቸው። መጀመሪያ ሮቤል ተቀመጠ፣ ቀጥሎ ስምዖን፣ ቀጥሎ ሌዊ፣ ቀጥሎ ይሁዳ። ሁሉም እንደየዕድሜያቸው ከተቀመጡ በኋላ ብንያም ዞሮ ከዮሴፍ አጠገብ ተቀመጠ። በልተው ጠጥተው ከጨረሱ በኋላ 2 ሆነው ይጫወቱ ጀመር። ብንያም ብቻውን ዝም ብሎ ዓይኑን እያንከራተተ ተቀመጠ። ልጄ ምን ነው አንተስ ከወንድሞች ጋር አትጫወትም አለው። እነሱ በአባት አንድ ብንሆን በእናት የተለያየን ነን። እነሱ የአንድ አባት የአንድ እናት ስለሆኑ እኔን ያገሉኛል። አንድ ወንድም ቢኖረኝ አውሬ በላው፣ ከማን ጋር ልጫወት አለው። ያን ጊዜ ዮሴፍ እንባው አልቻል ቢለው ከእልፍኝ ገብቶ እንባውን በውሃ ታጥቦ ወጣ። አንድም ፊቱን በእንባው ታጥቦ ወጣ። ወዲያውኑ በሐቲም ቀለበቱ ጽዋውን ኳ እያደረገ እየመታ ሮቤል ትላለች። ሮቤል የሚባል ከመካከላችሁ አለ እንዴ ይላቸዋል። አዎን ብሎ ይነሳል። አሁንም ኳ ያደርግና ስምዖን ትላለች፣ ስምዖን የሚባል አለ ይላቸዋል። አዎን ብሎ ይነሳል። እንዲህ እያለ ሁሉንም በየስማቸው ጠራቸው። ሹሙን አስጠርቶ በል እህላቸውን አሸምተህ ወርቃቸውን በየስልቻቸው አድርገህ ይህችን ጽዋ ግን ከብንያም አቅማዳ አድርገህ ስደዳቸው። ጥቂት እልፍ ካሉ በኋላ ገስግሰህ ሄደህ ያዛቸው። የቀደመ ክፋታቸውን ትተው እንደሆነ ይመለሳሉ፣ አልተው እንደሆነ ልጁን ጥለውት ይሄዳሉ አለው። ሹሙም አሸምቶ ወርቃቸውን በየአቅማዳቸው አድርጎ ጽዋይቱን ከብንያም አቁማዳ አድርጎ ሰደዳቸው። ኋላ በፈረስ ገስግሶ ያዛቸው። ወርቅ ላበደረ ጠጠር እህል ላበደረ አፈር እንዲሉ ለምን ትሰረቅሙ ገይበ ዘባቲ አቃሪ እግዚእየ፣ ጌታዬ የሚጠጣባትን የእንቁ ጽዋ ለምን ሰረቃችሁኝ አላቸው። ኧረ ስንኳን የሰው ገንዘብ ልንሰርቅ ቀርቶ ከነዓን ተሳስቶ የሄደውን ወርቅ ይዘን መተን የለም? ኧረ እኛስ አልሰረቅንም፣ ሰርቀን ከሆነ የተገኘበት ይሙት አሉት። መሞትማ ለምን ይሞታል? እኔ ባሪያ አድርጌ እገዛዋለሁ እንጂ ብሎ ጠላቱን ሲያውቅ በወዳጁ ይጀምር እንዲሉ ከሮቤል ጀምሮ ሲፈትሽ ከብንያም አቁማዳ አገኛት። ያን ጊዜ ደነገጡ። የክፉ ልጅ ክፉ፣ ያቺ እናቱ በክፋቷ ከፈረስ መግሪያ ወድቃ ቀረች። ይህም የእናቱ ክፋት አለቅ ብሎት ይባባሉ ጀመር።
ይሁዳ በሐዘን የተቀጠቀጠች ሰውነቴን ወደ መቃብር እንዳታወርዷት ብሎ አባቴ አምሎኛል። አሁንም ከሱ እኔ መከራ እችላለሁ፣ እሱ ይሂድልኝ እኔ ልቅር አለው። የሰረቀኝን ይዤ እሄዳለሁ እንጂ ያልሰረቀኝን ምን ብዬ ይዤ እሄዳለሁ ብሎ ይዞ ሲሄድ ወንድሞቹ አብረው ተመለሱ። ሮቤል ቀድሞ ዮሴፍን አንሽጠው ስላችሁ ሸጠነው አይደለም ይህን ያህል መከራ ያገኘን? እረ ገና የዮሴፍ ፍዳ ተመራምሮ ሳያጠፋን አይቀርም አላቸው። እንዘቦ መተርጉም ማእከሌሆሙ ይላል። ከዮሴፍ ዘንድ ደርሰው ዮሴፍ በመካከላቸው ሳለ እኔ ወንድማችሁ ዮሴፍ ነኝ አላቸው። ደነገጡ። አይዟችሁ አትደንግጡ፣ ውስጡ ጥበበ እግዚአብሔር ነው። አሁን አንተ ሸጥከው እያላችሁ አትጣሉ። ይኸው ዘመነ ረሃቡ 2 ዓመት አልፎ ገና 5 ዓመት ቀርቷል። ይህን ዘመነ ረሃብ እግዚአብሔር ሊያወጣችሁ ነው አላቸው። ወአእመሮሙ ፈርዖንሂ ለአዝማደ ዮሴፍ ፈርዖንም የዮሴፍን ዘመዶች ወደዳቸው። ዮሴፍን ይከዳኛል እያለ ይጠራጠረው ነበርና እንግዲህ ወዲህ ግን ዘመዶቹን ካገኘ ልቡናውን ጥሎ ይኖርልኛል ብሎ ነው። አንድም በወርቅ የተገዛ ባሪያ በላያችን ላይ አሰለጠነብን እያሉ ግብፃውያን ይተቹት ነበርና የደጋጉ የና አብርሃም የና ይስሐቅ የና ያዕቆብ ልጅ ሆኖ ቢያገኘው ደስ አለው። አንድም ከደጋጉ ወገን አጋብቶት ነበርና አስሊት ወለተ ጲጥፋራ ዘሀገረ ህልወቱ ይላታል። እሷን አጋብቶት ነበርና አንድም ከአንድ ከዮሴፍ ይህንን ያህል ጥበብ ያገኘው ከወንድሞቹ ምን ያህል ጥበብ አገኘ ይሆን ብሎ ደስ አለው። ወላከ ዮሴፍ ወሰዎሙ ላቡ ወለኩሎሙ አዝማዲሁ ዮሴፍ አባቱን ዘመዶቹን አምጡልኝ ብሎ ላከ። ይኸው ዘመነ ረሃቡ 2 ዓመት አልፎ 5 ዓመት ቀርቷል። በስልቻ ጆሮ የሄደ እህል አይጠቅምምና ከመይህን ቆሳቆሳቲክሙ ይላል። ጥቃቅኑ ሁሉ እንዳይቀር ብሎ ላከ። የግብፃውያን ሰረገላ ውድ ነው። በ500 ብር የተገዛ ሰረገላ ለያዕቆብ፣ 300 ብር 5 ልብስ ለብንያም፣ 300 ብር 5 ልብስ ለቀሩት ወንድሞቹ። ሄዳችሁ አባቴን ወንድሞቼን ዘመዶቼን አምጡልኝ፣ አሁን አንተ ሸጥከው ብላችሁ እርስ በርሳችሁ አትጣሉ፣ ውስጡ ጥበበ እግዚአብሔር ነው ብሎ ሰደዳቸው። ሄደው ሕያው ወልድ ከዮሴፍ በግብፅ አሉት። አምኗል። እውነት ነው፣ ይህንን ሁሉ የሰደደልኝ ልጄ ቢሆን ነው እንጂ ሌላ ቢሆን ይሰድልኛል ብሎ አንድም መልአኩ እስመ ዮሴፍ ወልድከ ይከድን ርቃነከ ብሎት ነበርና ወኮነ ፍቅዶሙ 75 ነፍስ ቁጥራቸው 75 ነበር። ወወረደ ያዕቆብ ብሔረ ግብፅ ወሞተ ውእቱ ያዕቆብ ወደ ግብፅ ወረደ ማለቱ እስከ ቃቱርያል ድረስ ወጥቶ ተቀብሎታልና ራምሴ ጋምሴ የሚባል ለምለም ስፍራ አለ። ጓዙን ከዚያ ትቶ 5ቱን ልጆቹን አስጠብቆ 5ቱን አስከትሎ ሄደ። ከፈርዖን ዘንድ እጅ ነሳ። ፈርዖን ዕድሜ ስንት ነው አለው። ዕድሜስ 130 ነው። ይኸውም በመከራ ተፈጽሟል። አባቶቼ 900 500 ይኖሩ ነበር አለው። ንጉሥ የኔ ልጆቼ ባሮቼ ከብቶቼ ብዙ ነው፣ ቦታ ስጠኝ አለው። ግብፅ ሁሉ በልጅ በዮሴፍ እጅ ናት፣ ስለሱ አታስብ፣ እሱ ባወቀ ይሰጥሃል አለው። ዮሴፍም ቦታ ሰጥቶ ይመክራቸዋል። እናንተ የኔ ዘመዶች አውቃችኋለሁ፣ ወንዶቹ ፈረስ ግልቢያ፣ ውሃ ዋና፣ በገና መደርደር እናውቃለን ትላላችሁ፣ ሴቶቹም መፍተል መስፋት እናውቃለን ትላላችሁ። ይሄ አሁን አያዋጣም። ረሃቡ 2 ዓመት አልፎ 5 ዓመት ቀርቷል። በዘመነ ረሃብ ጊዜ ከእህል ከከብት የተጠጋ ነው የሚተርፈው የሚድነው። ወንዶቹ ማረስ መቆፈር፣ ከብት እህል መጠበቅ፣ ሴቶቹ መፍጨት ማውካት መጋገር፣ ወጥ መስራት፣ ጠላ መጥመቅ እናውቃለን በሉ ብሎ መከራቸው። ወሞተ ውእቱ ያዕቆብም ሞተ። ወደክመ ያዕቆብ አቡከ ብለው ለዮሴፍ ነገሩት። ተነስቶ ወጣ። ያዕቆብ ዮሴፍ ልጅ መጣ ባሉት ጊዜ ተጽናንቶ ተነስቶ ተቀመጠ። ይህ ምሳሌ ነው። ዮሴፍ የጌታ ያዕቆብ የአዳም። ዮሴፍ መጣ ቢሉት ያዕቆብ ተጽናንቶ እንደተቀመጠ አዳምም በጌታ መምጣት ጽንዓ ነፍስ ልጅነት ለማግኘቱ ምሳሌ። ያዕቆብም በግብፅ እንዳትቀብረኝ በከናን እንድትቀብረኝ እጄን ጽፋ ጉልበቴን ምታ አለው። ዮሴፍም
እጁን ጸፋ፣ ጉልበቱን መታ። ወዲያው ወተስእሎሙ ለኃያላነ ፈርዖን ይላል። ምንም ባለሟል ቢሆንም ራሱን መሰናበት አይሆንምና አባቴ በግብፅ እንዳትቀብረኝ በከነዓን እንድትቀብረኝ እጄን ጽፋ ጉልበቴን ምታ ብሎ አምሎኛል፣ ሄዳችሁ ንገሩልኝ ብሎ ላከ። ነገሩለት። ንጉሡም ከሴት ከልጅ በቀር የሴት ወይዘሮ የወንድ መኮንን ይከተለው ማንም እንዳይቀር ብሎ አዘዘለት። ሁሉም ተከተለው። የግብፅ መግቦት በዮሴፍ ነበረና ዮሴፍ አባቱን ቀብሮ እስኪመለስ ድረስ ግብፅ ጭር ብላ ሰንብታለች። ሄደው ያዕቆብን ቀብረው 7 ቀን እያለቀሱ ሰንብተዋል። አሁን ያዕቆብን ያህል ሰው በግብፅ ቢቀበር የሚረክስ በከነዓን ቢቀበር የሚከብር ሆኖ አይደለም። ለጊዜው ሚጠት እንዳላቸው ለማጠየቅ ነው። ፍጻሜው ግን ግብፅ የመቃብር ከነዓን የትንሣኤ፣ አንድም ግብፅ የገሃነም ከነዓን የመንግሥተ ሰማያት ምሳሌ፣ አንድም ግብፅ የኃጢአት ከነዓን የጽድቅ ምሳሌ። ዮሴፍ ማለት ገበገብ ማለት ነው። ሊያና ባላ ከወለዱ በኋላ በመጨረሻ ራሔል ዮሴፍን ስለወለደችው ዓመት ዓመት ድገመኝ ስትል ዮሴፍ ብለዋለች። ዮሴፍን የምታረጋጊው አንቺ ነሽ አለ። ጽላት ዘሙሴ። ይህ ጉባኤ ነው። ይቆየን።